በአንድ ፊልም ወይም ቲያትር ላይ እኩል ሰርተውና እኩል ተከፍሏቸው የወንድና የሴት አርቲስቶቻችን ህይወት የሰማይና የምድርን ያህል ለምን ልዩነት ሊፈጥር ቻለ? ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል። አንጋፋ ወንድ ተዋናዮች እንኳን ለህክምናቸው ገንዘብ ህዝብ ሲያዋጣላቸው፣ ሴት አርቲስቶቻችን ግን ዱባይ፣ ዛንዚባርና ቱርክን ሌላም የመዝናኛ ሀገራትን እየዞሩ ሲዝናኑ ነው የሚታዩት። የዚህን ያህል ልዩነት ለምን ሊፈጠር ቻለ? ፊልም ያበላል ሙሉ ዓለም ሴቶቹን ያበላል፣ ወንዶቹን ይበላል። ችግሩ የፊልም ክፍያው ማነስ ወይስ ከሴት አርቲስቶቻችን ጀርባ ያለ የተደበቀ ሌላ እውነታ አለ? በዚህ ቪዲዮ እነዚህን ሙሉ ሀሳቦች መልስ እንሰጣቸዋለን። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንት የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይም እንዲህ አይነት አስገራሚ ቪዲዮዎች እንዲመጣላችሁም ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ እላለሁ። ወደ መጀመሪያ ጉዳያችን ስናልፍ ከሰሞኑን ሰይፉ ፋንታሁን ላይ አንድ አርቲስት ቀርቦ ለምን ቲያትርና ፊልም መስራት አቆምክ ተብሎ ሲጠየቅ በሰይፉ ፋንታሁን ላይ እንግዲህ ራበኛ ርቦኝ ነው ያቆምኩት ብሎ ሲናገር ነበርና በጣም ብዙ ፊልሞች ላይ ሰርቷል። ቲያትሮችን ደግሞ በመስራት በጣም ተወዳጅነትን ያገኘና የገነነ ሰው ነውና ይህ ሰው ለሕክምናው አጥቶ ታሞ ተቸግሮ ነው ራበኝ ብሎ ሚዲያ ላይ ወጥቶ እስከ ማውራት ያደረሰው ጉዳይና ፊልም ሰርቶ አጨብጭቦልኝ ወርጄ በእግር የታክሲ አጥቼ እንኳን በእግር ወደ ቤት ድረስ ሲሄድ ነበረን ብሎ ተናግሯልና አንዴ እሷን እናድምጥና ከዛ በኋላ ወደ ሐሳቡ እንገባበታለን። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ይቀርስ ልሄድ ነበር ወደ ሀገሬ። እንግዲህ እንዳደመጣችሁ ነው ተመልካቾች። ከዚህ በአሻገር ደግሞ ወጣት ሴት አርቲስቶቻችንን ህይወት ደግሞ ስናይ የተለያዩ ሀገራት ላይ ሲዝናኑ፣ የተለያዩ የራሳቸውን ቢዝነስ ሲጀምሩ፣ የተለያዩ አይነት ነገሮችን ሲያደርጉ ነው የምናየው እና ለምን የዚህን ያህል ልዩነት ሊመጣ ቻለ? እነሱ ምን ቢያደርጉ ነው? እነዚህስ ምን ቢያደርጉ ነው እየተቸገሩ ያሉ የሚሉትን ጉዳዮች በዝርዝር ነው የምነግራችሁ። ግን ደግሞ እንዲታወቅልኝ የምፈልገው ነገር አሁን ማወራው ነገር ሁሉንም ወንድ አርቲስቶች ሁሉንም ሴት አርቲስቶች የሚወክል አይደለም። ሁሉም ወንድ አርቲስቶች ይቸገራሉ ማለት ሳይሆን አብዛኛው ወንዶች ናቸው የሚቸገሩት። ሁሉም ሴት አርቲስቶች ደግሞ አሁን የሚባለውን አይነት ኑሮ ይኖራሉ ማለት ሳይሆን አብዛኛው ቢኖሩም ግን የተወሰኑቱ ደግሞ በጣም የሚቸገሩ ስትረግል የሚያደርጉ አርቲስቶች እንዳሉ እንዲታወቅ ነው የምፈልገው። ስለዚህ ሳወራ ሁሉንም እያልኩ ሳይሆን የተወሰኑ ሰዎችን ነው ለማለት ነው የምፈልገው። ግን ያው አብዛኛውን ይወክላሉ ብዬ ስለማስብ ነው በዚህ ጉዳይ ማውራውና ወደ ጉዳይ አልፋለሁ። በዚህ ጉዳይ አርቲስቶቹ ለምን ይቸገራሉ የመጀመሪያው ብዬ ከማነሳቸው ነጥቦች አንደኛው የፊልም ክፍያው መዋቅር ነው። ፊልም ሲሰሩ ካያችሁ የአንድ ጊዜ ነው ክፍያ የሚከፈላቸው። ከዛ በኋላ ምንም አይነት ክፍያ አያገኙም። ፊልሙም አንዴ ተሽጦ በቃ የተለያዩ ፊልም ቤቶች ሊታይ ይችላል፣ ዩቲዩብ ላይ ሊጫን ይችላል። አሁን ነው ዩቲዩብም የመጣው ግን ብቻ የተለያዩ መንገዶች አሉና አርቲስቶቹ አንድ ጊዜ ይሰራሉ፣ አንዴ ነው የሚከፈላቸው እንጂ ሮያሊቲ ፔይመንት የሚባል የላቸውም። ውጭ ሀገር ካያችሁ ለሮያሊቲ ይከፈላል። የነሱ ፊልም በተለያዩ አይነት ነገሮች ላይ ሲታዩ በየጊዜው ክፍያ በተከፈለ ቁጥር ፊልሙ በታየ ቁጥር ክፍያ ይከፈላቸዋል። የኢትዮጵያ አርቲስቶች ግን በቃ ፊልሙ አንዴ ከታየ በኋላ የአንዴ ከተከፈላቸው በኋላ አንዴ ከወሰዱ ገንዘብ በኋላ ምንም አይነት የሚያደርጉት ነገር የለም። ስለዚህ በዛ ገንዘብ ነው ለመኖር የሚሞክሩት። ያ ነገር ደግሞ ያው ሁለቱንም ሴቶቹንም ወንዶቹንም የሚነካ ነው። ይሄ ክፍል በዚህ ፊልም ብቻ ልኑሮ ብለው ካሰቡ ያው ሊኖሩ አይችሉም። ምክንያቱም አንድ ጊዜ የተከፈለ ክፍያ እድሜ ልክ ሊያኖር አይችልም። አንድ ፊልም ለመስራት ደግሞ እስከ 6 ወር እስከ 1 ዓመትም ሊፈጅ ይችላል እና በአንድ ክፍያ ይህን ሁሉ ጊዜ ለመኖር ደግሞ ሊገደዱ ይችላሉ እና ይህ ነገር ስትረግል ያደርጋቸዋል። ይህ ሁለቱንም ነው ወንዶቹንም ሴቶቹንም የሚነካ ነገር። እናም ወንዶቹ ታዲያ ከሴቶቹ በላይ በዚህ ጉዳይ ለምን ሊቸገሩ ይችላሉ ግን ካላችሁ ወንዶቹ ፊልሙን በቃ የዛ ፊልም ክፍያ ላይ ጥገኛ ናቸው። ዛ ፊልም ክፍያ ውጭ ሌላ ነገር የሚያዩት ነገር የላቸውም። ምክንያቱም በቃ ያ ነገር ላይ ነው ፎከሳቸው። አዘር ሳይድ በማርኬቲንግ በተለያዩ ሶሻል ሚዲያ ኢንፍሉዌንስ በእውቅናቸው ተጠቅመው የሆነ ነገር ሊያደርጉ አያስቡም። በቃ ያን ነገር እያደረኩ ኖራለሁ ብለው ስለሚያስቡ ያ ነገር ደግሞ በቂ አይሆናቸውም። የልጅ አለ፣ ለትዳራቸውን ለማኖር የሚደረግ ነገር አለ፣ ለራሳቸው አለ። ብቻ ሰው ኤክስፔክት የሚያደርግባቸው ጉዳይ ስላለ ራሳቸውን ያን ሰው የሚጠብቃቸውን አይነት ኑሮ ለመኖር ስለሚሞክሩ ያ ገንዘብ አይበቃቸውም። ኦልሬዲ ፌል ያደርጋሉ ማለት ነው። ስለዚህ በጣም ወንዶቹ የሚቸገሩበት ጉዳይ ይህ ነው። ሴቶቹ ደግሞ ምን ያደርጋሉ ካላችሁ ደግሞ ሶሻል ሚዲያ ይጠቀማሉ። እስቲ
አብዛኛው ሴት አርቲስቶችን ተመልከቷቸው፣ አብዛኛው ወንድ አርቲስቶችን ተመልከቷቸው። አብዛኛው ሴት ወንድ አርቲስቶች ሶሻል ሚዲያን ጭራሽ አንጠቀም የሚሉ ራሱ በጣም ብዙ አሉ። አብዛኛው ደግሞ ሴት አርቲስቶችን ካያችሁ ደግሞ በጣም በቃ ሶሻል ሚዲያውን በደንብ ኢንፍሉዌንስ የሚያደርጉ አሉ። በዚህ አማካኝነት ሴቶቹ የተለያዩ አይነት የገቢ ምንጮችን ሊያገኙ ይችላሉ። አንደኛ ማስታወቂያ ገቢ ሊመጣላቸው ይችላል። አሁን ላይ በጣም ሶሻል ሚዲያው ላይ ካለው አንደኛው ምንድነው ማስታወቂያ የሚያሰሩ ሰዎች፣ ድርጅቶች፣ የተለያዩ ካምፓኒዎች ምናምን የሚፈልጉት ከወንዶች ይልቅ ሴቶችን ነው ማሰራት የሚፈልጉት። በዚህም ጉዳይ ላይ ትልቅ ልዩነት ሊያመጣ ይችላሉ። ያው የነሱ ህይወት ሊሻሻል ይችላል። ከፊልሙ ክፍያ ውጭ የሶሻል ሚዲያን ኢንፍሉዌንስ ተጠቅመው ራሳቸውን ሶሻል ሚዲያ ላይ አክቲቭሊ ተንቀሳቅሰው ማስታወቂያዎች እንዲመጣላቸው የተለያዩ ድርጅቶች ብራንድ አምባሳደር ሊሆኑ ይችላሉ። የራሳቸውንም ቢዝነስ አነስ ያለችን ብትሆን ከፍተው ከዛ በኋላ ደግሞ ያን በማስተዋወቅ የተለያየ አይነት ነገር በማድረግ አሳድገው ትልቅ ደረጃ ላይ ያደርሳሉ እና ልዩነቱ እዚህ ጋር ነው። ይሄ ግን ፖዚቲቭ የሆነው ልዩነት ነው። ይሄ ደግሞ ወይም በገሃዱ በትክክል ፊልሙን ብቻ ቢሰሩና እነዚህ ሰዎች በእውነተኛው መንገድ ቢራመዱ ሊያመጡ የሚችሉ ልዩነቶችን ነው አሁን እየነገርኳቸው ያሉት። በቀጣይ ደግሞ የተለያዩ አይነት በማጭበርበር በተለያየ አይነት ጉዳዮች ደግሞ የሚመጡ ልዩነቶችን ደግሞ እየነገርኳችሁ እመጣለሁ። ስለዚህ በደንብ ተከታተሉ። ግን እናንተ ምን ሊመስላችሁ ይችላል ልዩነቱን ያመጣው ብላችሁ ታስባላችሁ? በኮሜንት እየገለጻችሁ። ሶስተኛው ደግሞ በማጭበርበር የምትመጣዋ ልዩነት ናት። ቅድም እንዳልኳችሁ ህጋዊ ሶሻል ሚዲያቸውን በኢንፍሉዌንስ ተጠቅመው የተለያዩ ድርጅቶች ብራንድ አምባሳደር ሊሆኑ ይችላሉ። የተለያዩ ድርጅቶችን ማስታወቂያ በመስራት ገቢ ሊያገኙ ይችላሉ። ብቻ የተለያዩ አይነት ነገሮችን ማድረግ ይችላሉ። ግን ደግሞ ከዛ ባሻገር ምን ያደርጋሉ ካላችሁ ሴቶቹ የተለያዩ ጥቅማ ጥቅሞች ውስጥ ሊገቡ ይችላሉ። አንደኛ ይሄ የሶሻል ሚዲያውን የፊልሙን ኢንፍሉዌንስ ተጠቅመው እውቅናቸውን ተጠቅመው አንደኛ የተለያዩ ድርጅቶች ጋር ለምሳሌ ልዩ ግንኙነት በመፍጠር ከባለሀብቶቹ ጋር ከድርጅቱ ማርኬቲንግ ባለሙያዎች ጋር የተለያዩ ግንኙነቶችን በመፍጠር ጾታይም ሊሆን ይችላል ብቻ የተለያዩ አይነት ግንኙነት ውስጥ በመግባት ያ እድል ለነሱ እንዲሰጣቸው ያደርጋሉ። የገንዘብ ምንጭ ሊያገኙ ይችላሉ። ይሄን አሁን ሁሉንም እያልኩ እየጠቀስኩ እንትና ብዬ አታክ ላደርግ ሳይሆን የሚያደርጉ ሰዎች አሉ። ከዛም ባሻገር ደግሞ የተለያዩ ባለሀብቶች ጋር ደግሞ ቀጥታ የጾታዊ ግንኙነት አርገው ገንዘብ ሊያገኙ የሚችሉ ሰዎች በጣም ብዙ አሉ። ከዛም ባሻገር ደግሞ የትዳር ሁኔታም ሊመቻችላቸው ይችላል። አብዛኛው ሴት አርቲስቶችን ካያችሁ ሰርጋቸው በጣም ፋንሲ ነው። በጣም ያላቸው ነገር ትልልቅ ነው። ብቻ በድሃ ወይም ከድህነት የመጣ ሰው አንዳንዴ እንዴት የሚባለውን አይነት የትዳር አይነት ውስጥ የሚገቡት አይነት ሰዎች አሉ። ይህም የፊልሙ ኢንፍሉዌንስ የሚያመጣው ወይም ደግሞ ከባለ ሀብቶች ጋር ነው ሊጋቡ የሚችሉት። የሚያገቧቸውም ሰዎች በጣም ዲታ የሚባሉ ሀብታሞች ናቸው። ስለዚህ የኑሮ ልዩነት በዚህ ጉዳይ ሊመጣ ይችላል። ከዛም ባሻገር ደግሞ አሁን እንዳልኳችሁ ዱባይ ላይ፣ ዛንዚባር ላይ፣ ቱርክ ላይ የዚህ አይነት ነገር ማርኬቶች አሉ፣ የሴክስ ንግዶች አሉ። እዛም ሄዶ ደግሞ እንደዛ አይነት ቦታ ላይ ደግሞ ይሳተፋሉ። ፖርቲ ፖርታ የሚባልም ዱባይ ላይ እንዳለ ከዚህ በፊትም ፖርታ ፖቲ አይ ቲንክ ፖርቲ ፖርታ ፖርታ ፖቲ እንደዛም አይነት ነገር እንዳለ ከዚህ በፊትም ደግሞ ቪዲዮ ሰርቻ አጫውቻለሁ። እንደገናም በዛንዚባርም ደግሞ አለ፣ ቱርክም ላይ አለ፣ ሌላም ሀገራት ላይ አሉ። ራሳቸውን ሄደው በደላላ አማካኝነት ከተለያዩ ባለሀብቶች ጋር ይተኙና ገንዘብ ይከፈላቸዋል። ከዛ በኋላ ደግሞ መጥተው እዚህ ደግሞ ገንዘቡን ይዘው የተለያዩ አይነት ስራዎችን በመስራት ደግሞ እንደገና ኢንፍሉዌንሳቸውን ተጠቅመው ሰርቼ ነው ያመጣሁት ለማለትም የሚሞክሩ ሰዎች አሉና እኚህ ልዩነቶች ናቸው የኑሮ ልዩነት ያመጡት ጉዳዮች ብዬ አስባለሁና ወንዶቹ ግን ምንም ያደረጉት ነገር የለም። በቃ ኦልሬዲ ፊልሙን ይሰሩታል። ሶሻል ሚዲያ ላይ ራሱ በጣም አክቲቭ አይደሉም፣ ኤንጌጅድ አይደሉም፣ የተለያዩ አይነት ስራዎችን ለመስራት አይሞክሩም። እና ይህ ነገር ወንዶቹ በጊዜ ሂደት እየጠፉ እንዲሄዱ ወንዶች ሴቶቹ ደግሞ ሻይን እንዲያደርጉ ያደርጋል ብዬ አስባለሁ እና በዚህ ምክንያት የተለያዩ አይነት ጉዳዮች ውስጥ ይገባሉ። ስለዚህ ወንዶቹ መቸገራቸው ላይቀር ነው፣ ሴቶችም ደግሞ እንትን ማለታቸው አይቀርም። ግን አንድ ጥሩ ጊዜ ነው ብዬ የማስበው ወንዶቹ አሁን ላይ ሶሻል ሚዲያ ላይ በጣም አክቲቭሊ ኤንጌጅድ ቢሆኑ የተለያዩ አይነት ስራዎችን ደግሞ በቲክቶክ ቢሰሩ። አሁን ወጣቶቹ በቃ ቀለል ያለ ድራማ እንኳን ሰርተው ምን ያህል ማስታወቂያ እየሰሩ እንደሆነ ይታወቃል። እነዚህም አርቲስቶች ደግሞ ለሾርት ሙቪ የተለያዩ አይነት ነገሮችን እየሰሩ በቲክቶክ በዩቲዩብ ደግሞ በራሳቸው መምጣት ቢጀምሩ ትልቅ ነገር ማምጣት ይችላሉ። አትሊስት ቤተሰቦቻቸውን ማብላት የሚችሉበትን ገንዘብ ያገኛሉ ብዬ አስባለሁ እና አትሊስት ቢታመሙ መታከም የሚችሉበትን ገንዘብ ማግኘት ይችላሉ ብዬ አስባለሁ። ስለዚህ ልዩነቱ እኚህ ናቸው ብዬ አስባለሁ። እናንተ ተጨማሪ ሀሳብ ካለ በኮመንት ላይ ማስቀመጥ ትችላላችሁ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። ለዛሬ ያቀረብኩላችሁ ፕሮግራም ይህን ይመስል ነበረ። መልካም ጊዜ ይሁንላችሁ። በብልሃትን ነው